የኢየሩሳሌም ታሪክ ከ5000 ዓመታት በላይ ወደ ኋላ የሚጓዝ ነው። በጦርነት በሃይማኖታዊ ክስተቶች በመለኮታዊ ተስፋዎች በጣም ያሸበረቀና የተሞላ ታሪክ ያላት አገር ናት። ከተማዋ በዓለም ላይ ካሉ ጥንታዊ ከተሞች አንዷ ናት። ለሶስቱ ትልልቅ የአብርሃሚክ ሪሊጅንስ የምንላቸው ወይም ደግሞ አብርሃምን ያማከሉ ሃይማኖቶች ለአይሁዶች፣ ለክርስትና፣ ለእስልምና ለሶስቱ ሃይማኖቶች የተቀደሰች ማዕከል ናት። ስለዚህ ስለ ኢየሩሳሌም ስንነጋገር እንግዲህ በተለያየ ዘመናት ተከፋፍለን እንመልከታት። ቶሎ ብዬ ለመናገር ሞክራለሁ ብዙ ኢንፎርሜሽን እንድሰጣችሁ። የመጀመሪያው ነገር እንድታውልኝ የምፈልገው የጥንት ዘመን በተለይ የንጉስ ዳዊትን ዘመን ከክርስቶስ ልደት ዘመን በፊት ከ3000 ጀምሮ እስከ 586 ወደ ኋላ እየቆጠራችሁ ስትመጡ ማለት ነው ኢያቡስ ከሚለው ስም ጋር የተያያዘ ታሪክ ነበራት። ወይንም ቀድሞ የኢያቡሳውያን ከተማ ነበረች። ዳዊት ኢያቡሳውያንን አስወጣና ኢየሩሳሌምን አምባውን ጽዮንን ማረከ። በዛ ድንኳኑን አረገ፣ ዋና ከተማ አደረጋት ዳዊት። እና ዳዊት ያንን ብቻ ሳይሆን ተጨማሪ የዳዊት ከተማ ብሎ ስሟን አወጣላት። እና የዳዊት ከተማ በ1000 ዓመተ ዓለም አካባቢ ንጉስ ዳዊት ከተማይቷን ያዘ። ከዛ በኋላ ዩናይትድ ጋቨርንመንት ወይ ዩናይትድ ኪንግደም አድርጎ አገሩን ሁሉ ታቦቱን በዛ አስገብቶ የተቀደሰ ምድር አድርጎ ይህንን ይገዛታል ማለት ነው። እሺ ይህንን ካልኳችሁ ሌላ በኢየሩሳሌም ውስጥ ካሉት አንዱ ነገር የዓለምን ኢንትረስት ከሚስበው ነገሮች አንዱ የንጉስ ዳዊት ዘመን ላይ ብቻ ሳይሆን በሰለሞን ዘመን ቤተ መቅደስ ተሰርቷል። ሁላችንም ቤተ መቅደሱን ታስታውሳላችሁ። ሰለሞን ዳዊት እንዴት መቅደሱን አትሰራም ተብሎ ልጄ ሰለሞን ሆይ ሰው ሁን ብሎ አባትየው ሀብቱን በሙሉ አሳልፎ ሰጥቶት መቅደሱ እንዴት እንደሰራ የእግዚአብሔር ደመና እንዴት እንደመጣበት ሰዎች ሊቆሙበት እስከማይችሉ ድረስ የእግዚአብሔር ክብር የነበረበት ቦታ እንደነበረ ስለዚህ መቅደስ ተምረናል። እና ይሄ የተሰራው በሞሪያ ተራራ ላይ ነበረ። ያ አብርሃም ልጁን ሊሰዋበት የነበረበት ቦታ ላይ ይሄ ቤተ መቅደስ ተሰራ ማለት ነው። ስለዚህ የሰለሞን ቤተ መቅደስ ምን ሆነ ማለት ነው? የሃይማኖት ማዕከል አደረገው። ኢየሩሳሌም የፖለቲካ ማዕከል ብቻ ሳትሆን ጥንትም የሃይማኖትም ማዕከል ሆና ነበረ ማለት ወይ ሆናለች ማለት ነው። ይህንን ካልኳችሁ እንግዲህ ሌላ ይሄ ታሪኳ በምንድን ነው ኢንተራፕትድ የሆነው? የባቢሎን ምርኮ መጣ። በተለይ ከሶስት ወደ ቀናቱ እየሄዱ ሲምዱ ካላንደሩን ሄዳችሁ ስትመለከቱ የባቢሎን ምርኮ ሲሆን ወደ 586 ዓመተ ዓለም አካባቢ ነው። የባቢሎን ንጉስ ናቡከደነጾር ከተማይቱን መጥቶ ደመሰሳል። ቤተ መቅደሱ ተቃጠለ። የከበረው የመቅደሱ ዕቃ ሁሉ ተወሰደ እና አይሁድን ለ70 ዓመታት ወደ ባቢሎን አፈለሳቸው። በኤርሚያስ ትንቢት ተነገረ። 70 ዓመት በተፈጸመ ጊዜ እንደገና አስባችኋለሁ፣ ጎበኛችኋለሁ ብሎ እግዚአብሔር ለሕዝቡ ተስፋ ሰጠ። እንደተናገረው ልክ ዘመኑ ሲደርስ ዳንኤል ጾም ጸሎት ይዞ ባለበት ሰዓት ላይ የኤርሚያስ ዘመን እንደደረሰ አስተዋለ። ኤርሚያስ የተናገረው ዘመኑን ሲያሰላ 70 ዓመት ተፈጽሟል ለካ። እና የዛን ጊዜ ሲጾምና ሲጸልይ እግዚአብሔር መልአኩ ገብርኤልን እንደላከም ሚካኤል የፋርስ ንጉስ እንደተዋጋለት እሱ መጥቶ ገና መጸለይ ስትጀምር እግዚአብሔር ስለ ከተማይቱ የማለድከውን ሰምቷል ብሎ እንደነገረው ከዛ በኋላ ተከታታይ ትንቢቶች ሲመጡ ትመለከታላችሁ። ኢየሩሳሌም በነ ዕዝራ፣ በነ ነህምያ፣ በነ መርዶኪዮስ፣ በነ አስቴር በተሐድሶ መስመሩ ስትገባ ትመለከታላችሁ። ስለዚህ ሁለተኛው ሌላው ቤተ መቅደስ እና በሮማውያን ዘመን የነበረው ነው። ይሄ የሰለሞን ቤተ መቅደስ ነው። ይሄ ዳግም ግንባታ ወይንም ደግሞ ፋርሶች ባቢሎንን ካሸነፉ በኋላ ንጉስ ቂሮስ አሁን ኢራን የምንለው ቦታ ላይ ያለ የኤላም ንጉስ ወይንም ደግሞ የፋርስ ንጉስ ባቢሎንን ካሸነፈ በኋላ ቂሮስ አይሁድ እንዲመለሱ ፈቅዳለሁ ብሎ እነ ዕዝራ ሲመለሱ እነ ዘሩባቤል ሲመለሱ እንመለከታለን። ስለዚህ ሁለተኛው ቤተ መቅደስ ተገነባ። ያለቅሱ ነበረ ኋለኛው ቤተ መቅደስ ይሰራ፣ ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጣል ብሎ እግዚአብሔር እስኪያጽናናቸው ድረስ በሐጌ የተነገረው ትንቢት በዚህ ዘመን ነበር። ስለዚህ ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤትንም ስሩ፣ እኔ በዚህ ደስ ይለኛል ይላል እግዚአብሔር የሚል ትንቢት በሐጌ 1 ላይ ትሰማላችሁ፣ ምዕራፍ 2 ላይ ትሰማላችሁ። ስለዚህ ሁለተኛው ቤተ መቅደስ ተሰራ። ከዛ በኋላ ይሄው መቅደስ በሮማውያን ዘመን እንደገና ሲታደስ ተመለከታላችሁ። የሄሮድስ ዘመን ልክ ንጉስ ሄሮድስ ቤተ መቅደሱን በጣም በታላቅ ግርማን ያሳደሰው።
ጌታ ኢየሱስ ክርስቶስ ግን መጥቶ የነጋዴዎች ዋሻ፣ የወንበዴዎች ዋሻ አደረጋችሁት ብሎ አላከበረውም። ምክንያቱም የንግድ ቤት ይመስል ነበረ። በጣም የተወለወለ ያማረ ነው፣ ግን ሽያጭ በሽያጭ ገንዘብ ለዋጮች፣ እርግብ ሻጮች። ምክንያቱም ድሮ ሰዎች ይዘው ይመጣሉ መስዋዕታቸውን በመቅደስ ውስጥ ያቀርባሉ። አሁን ግን በግ እየነዱ ከናዝሬት ድረስ ከሚመጡ በግ እዛው ኢየሩሳሌም ይገዙና እዛው ለመስዋዕት ያቀርባሉ። እና የመቅደስ ገንዘብ የተለየ ከረንሲ ስለሆነ በመቅደስ ገንዘብ እየለወጡ ገንዘባቸውን ይለዋወጡ ነበር፣ ገንዘብ ማለት ነው። ከዚህ የተነሳ ነው ጌታ ኢየሱስ ክርስቶስ የለዋጮችን ገበታ ደፋ ይላል። የገንዘብ ለዋጮች ወይም ከረንሲ ኤክስቼንጅ ማለት ነው። ስለዚህ የሁለተኛው ቤተ መቅደስ ታሪክ ይሄ ነው። ሄሮድስ ያሳደሰው ሁለተኛውን ቤተ መቅደስ ነው። እና አሁን ደግሞ የምንመለከተው ምንድን ነው? የሁለተኛው ቤተ መቅደስን ስንመለከት የ70 ዓመት ውድመት ውስጥ ነበረ። አይሁድ በሮማውያን ላይ ባደረጉት አመፅ ምክንያት በ70 ኤዲ የ70 ዓመተ ምህረት ማለት ነው። በ70 ዓመተ ምህረት ላይ ባርኮቫ የሚባል አንድ አይሁዳዊ ዜለት ወይም ቀናተኛ ወይም በቀናተኞች የሚባል ሰምታ አይታቸዋል። እና ቀናተኞቹ አንዱ የነበረው ባርኮቫ አመፅ አድርጎ በኢየሩሳሌም ታላቅ አመፅ ተደርጎ ሮማውያንን ገልብጠው ለማባረር በፈለጉበት በዛ ሰዓት ላይ የታይተስ ሰራዊት ወይም ደግሞ ስሙ በአእምሮዬ ላይ ስለጠፋኝ ነው። የታይተስ ሰራዊት ከሶሪያ መጥቶ ኢየሩሳሌምን ድንጋይ በድንጋይ ላይ እስኪሆን ድረስ አፈራረሳት። ልክ ጌታ ኢየሱስ ክርስቶስ እንደተናገረው ትንቢቱ ተፈጸመ። ተመልከት ጌታ ሆይ እንደው ተመልከት መቅደሱ እንዴት እንደሚያምር ሲሉት ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። ትንቢት ነው የተናገረው። ልክ በ70 ኤዲ ላይ በ70 ዓመተ ምህረት ላይ ኢየሩሳሌም ፈራርሳ ነበር በሮማውያን ማለት ነው። እና ይሄንን ካልኳችሁ እንግዲህ በሌላ ዘመን ላይ እንሂድ። ፋስት ፎርዋርድ እናድርግና በቤዛንታይን በሚባል ዘመን ላይ ኢየሩሳሌም ሌላ ታሪክ ውስጥ ትገባለች። እስልምናዎች በዛ ነበሩ። እስላሞች መጥተው ነበረ። እነዚህ እስላሞች የሀገሪቱ ኔቲቮች አይደሉም። በአካባቢው ላይ የነበሩ ኖማድስ ወይም ዘላኖች ነበሩ። እና እነዚህ ዘላኖች መጥተው ባዶ ሀገር ነው፣ የተተወ ከተማ ነው፣ መጥተው ተቀመጡበት። ኮንስታንቲን ወደ ጌታ ከመጣ በኋላ ንስሐ ወይም ወደ ጌታ ከመጣ በኋላ በዛ ቋንቋ ልጠቀም ክርስቲያን ሆነ ከተባለ በኋላ በቤዛንታይን ይህንን ብዙ ክሩሴደሮች ወደ ይመጡ ነበረ። እና ኢየሩሳሌም ብዙ የክርስቲያን ምንድን ነው የሚባሉት እነዚህ ሀጂ እንደሚደረገው አይነት የሄዱ ሰዎች ይሰግዱ ነበረ፣ ቅድስቲቱ ከተማ እየተባለ ማለት ነው። እና እንደውም በዛ ዘመን ላይ ማናት እናቱ ትመስለኛለች ቅድስት እሌኒ የጌታ መቃብር ያለበትን ቦታ አግኝታ የቅዱሳን መቃብር የቅዱስ መቃብር ቤተ ክርስቲያን ቸርች ኦፍ ዘ ሆሊ ሰፕልከር ሄጄ አይቼዋለሁ። ያን ቦታ በጣም በሚገርም ሁኔታ የተሰራ ቤተ መቅደስ ነው። በጣም ትልቅ ቤተ መቅደስ ጌታ እዚህ ቦታ ነው ተቀብሮ የነበረውና የተነሳበት በተባለበት ቤተ ክርስቲያን አሰራች። ቅድስት እሌኒ ማለት ነው። እነሱ ቅድስት ስላለዋት ነው የኮንስታንቲን እናት ማለት ነው። እና የቤዛንታይን እና በዛ ዘመንም ስቲል ሰዎች አሉ፣ ግን አይሁዶች ዶሚኔትድ ሆነው ነበር። ኢየሩሳሌም በእስላሞች ደግሞ የተገዛችበት ዘመን አለ። አሁን ዘመናዊ ኮንፍሊክት ውስጥ ልወስዳችሁ ነው። በእስላሞች ወይም በተለያየ አይነት የሙስሊም ወረራዎች ተደርጎባት የተያዘችበት ጊዜ ነበረ። ከነዚህም ውስጥ አንዱ ኸሊፋ ዑመር የሚባል የእስልምና መሪ እሱ እንደያዛት ይታወቃል። እና ይህንን ግንቡን እንደውም ሰራ የሚባለው እሱ ነው። እሱም ብቻ አይደለም፣ የአልአቅሳ ሞስክ የተባለውን ይሄ ጉልላቱ ዶም ኦፍ ዘ ሮክ የሚባለው ይህንንም የሰራው በዛ ዘመን ነው ይባላል። ከዛ በኋላ በ1099 አካባቢ እስከ 1917 ዓመተ ምህረት ድረስ የኦቶማን ቱርክ ግዛት ነበረ። ከዛ በፊት ደግሞ እነዚህ ክሩሴደርስ የሚባሉ ሰዎች ነበሩ። ክሩሴደሮች ማለት ለእግዚአብሔር ቀንተናል ብለው ከአውሮፓ ከስፔን ከተለያየ ቦታ ከአውሮፓ ሀገሮች ላይ ተሰባስበው እየሄዱ በኢየሩሳሌም ያሉትን የሚገሉበት ጊዜ የመስቀል ጦርነት ይባላል። ክሩሴደርስ ማለት በዛ ነው። አሁን ክሩሴድ ማለት ፖዚቲቭ ወይንም ደግሞ አዎንታዊ ቃል አይደለም። ብዙ ሰዎች የተጨፈጨፉበት ነው። ቤተ ክርስቲያን እስከ 400 እስከ 500 ዓመተ ምህረት ድረስ በማንም ላይ ሰይፍ አንስታ አታውቅም። ኮንስታንቲን ወደ ዙፋን ከመጣ በኋላ
ቸርችና ስቴት መቀላቀል ሲጀመር ግን ቤተ ክርስቲያን ሰይፍ ማንሳት ጀመረች ማለት ነው እና ትክክለኛ መልኳን እየቀየረች መጣች። ድሮ በደህንነት በመከራ የጠራች ቤተ ክርስቲያን ከኮንስታንቲን በኋላ ግን ቤተ ክርስቲያን እየተበላሸች መጣች። እስከ 16ኛው ክፍለ ዘመን ማርቲን ሉተር እስከሚመጣበት ዘመን ድረስ ደህንነት እስከ መሸጥ የደረሰበት ዘመን ነበር። እሱን ስለ ቸርች ሂስትሪ ሌላ ጊዜ እንነጋገራለን። ዛሬ ግን ስንነጋገር የኦቶማን ኤምፓየር ማለት ቱርኮች ማለት ነው እስራኤልን ያስተዳድሩ ነበር፣ ወይም ደግሞ ኢየሩሳሌምን በተለይ ይዘው ያስተዳድሩ ነበር እና በዛን ጊዜ ቱርኮች የመስፋፋት አጀንዳ ስላላቸው በኋላ ሌላ ተቀናቃኝ ይመጣባቸዋል። ወደ ጀመርኩት ልመለስና የመስቀል ጠረኞች አውሮፓ ክርስቲያኖች ናቸው እና ከተማዋን ከሙስሊሞች እጅ እንደ ጥቂት ጊዜ ነጥቀው የግዛታቸው ማዕከል ሊያደርጓት ፈልገው ስለነበረ በዛ ጊዜ ይሄ ማን ነው የሚባለው ሳላዲን የሚባል የቱርክ መሪ ነበረ እና እሱ አሸነፋቸው እና በመሸነፋቸው ምክንያት ቱርኮች ያንን አካባቢ ይቆጣጠሩታል። ከዛ በኋላ እኛም ሀገር እንትኖች ነበሩ። በተለይ ኢየሩሳሌምን ለማስለቀቅ አንዳንድ የሚባል ተረቶች ነበሩ። ታጠቅ ብሎ ፈረስ፣ ካሳ ብሎ ስም፣ አርባር ይሸበራል ኢየሩሳሌም ተብሎ ይባል ነበር። ምክንያቱም አርባር በሙስሊሞች የሚሰግዱበት ስለሆነ አፄ ቴዎድሮስ ይፎክሩ ነበረ ይባላል። ጌታዬን የሰቀሉትን እሰቅላቸዋለሁ፣ ኢየሩሳሌምን ሄጄ አስለቅቃለሁ የሚል ፉከራ ነበራቸው ይባላል። ግጥሙን ልበልላችሁ እንደገና። ታጠቅ ብሎ ፈረስ፣ ካሳ ብሎ ስም፣ አርባር ይሸበራል ኢየሩሳሌም ይባል ነበረ። እንግዲህ ይሄ በእኛም ሀገር ትንሽ ያው ጥንታዊ ሀገር ስለሆንን የምንካፈለው ነገር አለ እና የመስቀል ጦርነት በጣም ብዙ ካበላሹ ነገሮች አንዱ እሱ ነው። በተለይ ለወንጌል ስርጭት እንቅፋት ከሆነብን ነገር አንዱ እስካሁን ድረስ የአረቦችንም የአይሁዶችንም ልብ ያበላሸ ነገር ለክርስትና ሕሊናቸው እንዲጠለሽ ካደረገ ነገር አንዱ የመስቀል ጦርነት ነው። በቀሳውስት እየተባረኩ ነበር የሚመጡት። ከእስር ቤት በቃ ኃጢአታችሁ ይሰረያልና ሄዳችሁ ለቅድስቲቱ ከተማ ተጋደሉ እየተባሉ ይጋደሉ ነበር። መጥተው ሕፃናት ሁሉ በቱርክ ተራሮች ላይ አልቀዋል፣ በረሃብ ሞተዋል። በቃ ኃጢአታችሁ ይሰረያል እየተባሉ ማለት ነው። ስለዚህ የመስቀል ጦርነት ብዙ ዳሜጅ አድርጓል በክርስትና ታሪክ ላይ። ከጠቀመው ይልቅ ያበላሸው በስቷል እና ራሱን የቻለ የቸርች ሂስትሪን ማጥናት በጣም ያስፈልገናል። ይህንን ካልኳችሁ እንግዲህ የኦቶማን ግዛት የነበረው ከ1517 ጀምሮ እስከ 400 ዓመታት ያህል ቱርኮች ከተማዋን አስተዳድረዋል። በዚህ መካከል አስቡት 400 ዓመት ቱርኮች አስተዳድረዋል። ሴም ታይም ግሪክንም ሀገር ይገዙ የነበሩ ቱርኮች ነበሩ። ስለዚህ ዛሬ የምናየው ይሄ ኦልድ ሲቲ የሚባለው ኢየሩሳሌም ውስጥ ያሉት ትልቅ ግንቦች ያሳነጸው ሱልጣን ሱሌይማን ደ ማግኒፊሰንት ተብሎ ይጠራል። በሱ ዘመን ነው አንዱ ግንብ እነዚህ ግንቦች የተሰሩት። አንዳንዶቹ በኦልድ ሲቲ ያሉት ግንቦች ማለት ነው። ኢየሩሳሌምን ያዩ ሰዎች ያውቁታል።